ያለውን ሱታፌ የሚናገር ትልቅ የሐዲስ ኪዳን ጥላ ወይም ደግሞ ምሳሌ ነው የተፈጸመው ትንቢተ ዳንኤል ምዕራፍ 3 ቁጥር 1 ጀምሮ ባለው ታሪክ ውስጥ። ይህንን አጭር ሐሳብ እንግዲህ አሁን ለዚህ ትምህርት የሚሆነንን አጭር ሐሳብ ለማስተማር እንዲሆነን ትምህርታችንን ስም ለመስጠት ያህል አሁን ወደዚህ እየመጣው እስከመጣ ድረስ እኔ ዋናውን ትምህርት እንጂ ስም ለማውጣት ለትምህርቱ አላሰብኩም። ስለዚህ እስኪ የተለመደ ስም እንስጠው ለትምህርታችን። የሚያድን መልአክ ብለን እንነሳለን። የሚያድን መልአክ። ምን የሚል መልአክ አልኳችሁ? እስኪ ሁላችሁም በሉት። የሚያድን ምን መልአክ። ብዙ ጊዜ የምናውቀው ማን ያድናል ሲባል ነው። እግዚአብሔር ያድናል አይደለ? በጣም ጨዋ ሆናችሁ እግዚአብሔር አላችሁ። በስሙ መጥራት ደብሯችሁ ነው። እስኪ ምን ይባላል? ኢየሱስ ያድናል አያድንም? አድኗል አላዳንም? አቤት አድኖናል። ከመርገም ከኃጢአት ከአዳም መርገም አድኖናል። አዳም የሰራውን ኃጢአት እሱ ተቀጣበት። መርገሙ በሁላችን ላይ መጣ። ያ መርገም ከኛ እንዲወገድ ክርስቶስ አድኖናል። በራሳችን ኃጢአትም ደግሞ ሌላ ሞት ሌላ ኃጢአት እንዳይመጣብን በስጋው በደሙ የሚጠብቀን በንስሐ የሚጠብቀን በካህናት አድሮ ኃጢአት ይቅር የሚል ዛሬም እሱ ነው። ስጋውን አብልቶ ደሙን አጠጥቶ ከኃጢአት የሚያነጻ እሱ ነው። ዮሐንስ በመልእክቱ እንደነገረን ማንም ኃጢአት የለብኝም ቢል ውሸታም ነው። ውሸታም ነው። ማንም ኃጢአት ሊሰራ ይችላል። ኃጢአት የለብንም ብንል ውሸታም ነን። ይህንን አንድ ሰው አይደለም የሚለው፣ እግዚአብሔር ያከበረው እግዚአብሔር የወደደው ሐዋርያ ዮሐንስ ነው የሚለው። ኃጢአት የለብንም ብንል ውሸታሞች እንሆናለን የሚለው እሱ ነው። እና እኛ ኃጢአት ሊኖርብን ይችላል፣ ደግሞም ሊኖርብናል። ግን ደግሞ ጠበቃ የሆነ ስጋና ደም አለን። ጠበቃ የሆነ ማለት ኃጢአትን ይቅር የሚል ደግሞም ቃል የሚያስተምር ቃል የሚጠብቅ አምላክ አለን። በካህናቱ አድሮ ቤተ ክርስቲያንን ምእመናንን የሚጠብቅ እና ኢየሱስ ክርስቶስ የዘላለም ድህነታችን ነው። የሚያድን መልአክ ማለት ስለ ሁሉም መላእክት መናገር ይቻል ይሆናል። ነገር ግን አሁን የምናከብረው መታሰቢያውን እያሰብነው ያለ በዚህ ወር ዋናው አዳኙ ላኪው ንጉሱ መድኃኔ ዓለም እሱ እግዚአብሔር ቢሆንም ነገር ግን ደግሞ እግዚአብሔር ሥራ የሰራበት ሰው ነው። 318ቱ ሊቃውንት እንዲህ ይላሉ። እስመ ውእቱ ይፈቅድ ምክንያተ ለአድህኖ። እሱ እግዚአብሔር ለማዳን ምክንያት ይወዳል አሉ። እሱ እግዚአብሔር ሰውን ለማዳን ምክንያት ይፈልጋል። ምን ይፈልጋል አሉ? ተመልከቱ ክርስቲያኖች፣ እኛን ሲፈጥረን ያለ ምክንያት ነው። ሲፈጥረን ያለ ምንድን ነው አልኳችሁ? ለምሳሌ ስጋችን ከአራቱ ባህሪያት መጣ እንላለን። አራቱ ባህሪያት እሳት፣ ነፋስ ምናምን ማለት ነው። እነዚህ አራቱ እነሱ ከየት መጡ ቢባል ማንም ከዚህ መጣችሁ ሊልና ሊያብራራ አይችልም። የነፍሳችንን ከየት መጣነት አይደለም እኛ እሷን ብቻ አይደለም ማናውቀው። ስጋችን ራሱ አፈሩ፣ ውሃው፣ ነፋሱና እሳቱ ከየት እንደመጣ እንኳን አናቅም። ይህንን ነው በሌላ መጽሐፍ ዘእንበለ እሳት አንደደ ወዘእንበለ ማይ አብረደ፣ ውሃ ሳይኖር ውሃን የሰራ። አሁን ያው እንደ ነገሩ በላቦራቶሪ የሆነ የውሃ ሞለኪውል የሚያገኙ ሰዎች ውሃውን አመጣል ሊሉ ይችላሉ። የውሃ ቅንጣቶች ሳይኖሩ ውሃን ማምጣት አይችሉም። ውሸት ነው። እሳትን ሊሰራ የሚችል ነገር ሳይኖር ክብሪት ወይም ደግሞ ሌላ የእሳት ነገሮች ሊመጡ አይችሉም። እግዚአብሔር ግን ውሃን የፈጠረው ከባዶ ነው።
ከባዶ ማለት እኛ ከማናውቀው ነገር ሰው ሊያውቀው ከማይችል ነገር አምጥቷል። ይህ ዓለም እጅን አፍ ላይ የሚያስጭን ምናልባትም እኛ ስልጣኔን ወይም ደግሞ ዕውቀትን በጆሮአችን የሰማነው በአይናችን ያላየን ህዝቦች ነን፣ እንደ ህዝብ እንደ ሀገር። ሆኖም ግን ተመልከቱ ብዙ የሚያስደንቁ ነገሮችን እኔ እንኳን በአቅሜ አውቃለሁ ማለት በጆሮዬ ማለት ነው፣ አይቻ አይደለም። ክሎኒንግ ስለሚባል ቴክኖሎጂ ሰማይ ይገርመኛል። ዶሊ የተባለች በግ እንዴት እንደመጣች መቼም ዓለም ከባዶ ነገር ምን አመጣ ሲባል አሁን ዶሊን ፈጠርናት ሊሉ ነው። እቺ በጓ ማለት ነው። ምን ማለት ነው? ከበግ ሴል ወሰዱ፣ ከዛ የሆነ ነገር አመጡ፣ ሳይንስ ተጨበጨበለት። ከበጓ ሴል ሳይወስዱ ግን በግ ማምጣት ይችላሉ? ይቻላል? አያችሁት? የሆነ ነገር ለማምጣት የሆነ ነገር ይፈልጋሉ። እግዚአብሔርስ ሰውን ሲፈጥር ከሰው በፊት ለሰው መነሻ የሚሆኑ እኛ የምናውቃቸው መጀመሪያ እኛ አራቱ ባህሪያት የሥጋ አራቱ ባህሪያት እስከ መፈጠራቸው በፊት የት ነበሩ? የምናውቀው ነገር የለም። እግዚአብሔር ከባዶ መፍጠር ይችላል። እግዚአብሔር ከምን መፍጠር ይችላል? ምንም ነገር ሳይኖር። ይህ ዓለም ግን ወደደም ጠላም ምንም ነገር ሳይኖር ከባዶ ምንም መፍጠር አይችልም። ከሌለ ነገር ላይ ያለ ነገር ማምጣት አይችልም። አምላካችን ንጉሳችን ፈጣሪያችን ግን እኛን የፈጠረን አያችሁት ከባዶ አራቱ ባህሪያትን አናውቃቸው፣ ከየት እንዳመጣቸው ከምን እንደሰራቸው ምንም የሚታወቅ ነገር እና የነፍሳችን ብቻ አይደለም የሥጋችንም የት መጣነት ብዙ የሚታወቅ አይደለም ለማለት ብዙ ብቻ ሳይሆን ትንሽም አይታወቅም። እሱ እግዚአብሔር ነው የሚያውቀው። ተመልከቱ ሲፈጥረን ካለመኖር ወደ መኖር አምጥቶ የፈጠረን በቃሉ ነው። ስለ ሰው ልጅ ክብር ሲባል ጭቃ ይዞ ታየ ሲባል ክርስቲያኖች እንደው የሆነ ጭቃ እያቦካ የሰራን እንደማይመስላችሁ ተስፋ አደርጋለሁ። ጭቃ እያቦካ እሳት እያመጣ ውሃ እየቀዳ እንደዛ መቼም የሰራን እንደማይመስላችሁ ተስፋ አደርጋለሁ። ሰው ከአፈር ተፈጠረ ሲባል አፈሩን አምጥቶ መቆለል ሳይሆን የአፈርን ባህሪ ማምጣት ነው። የምንን ባህሪ ያልኳችሁ? አቤት ራሱን አፈሩን ቆርሶ እንደዚህ ጠፈጠፈው እንደ ሸክላ ማለት አይደለም። ባህሪውን አምጥቶ ሰራ ማለት ነው። የአፈርን ባህሪ ያመጣ ማለት ነው። እሳቱም እንዲያው ሌላውም እንደዚያው ነው። ባህሪውን አምጥቶ ሰራን ማለት እንጂ እንዲሁ እያመጣ እንደ ሸክላ ሰሪ ሲጠፈጥፉ አለ ማለት አይደለም። ከባህሪው አምጥቶ ሰራን። ተመልከቱ ክርስቲያኖች፣ ይሄ የሚደንቅ ነገር ምንድነው? ለትምህርታችን አምላካችን እግዚአብሔር እኛን ሲሰራ የተሰራንበት የተፈጠርንበት ሰው ሆነን የቆምንበት ነገር ምን እንደሆነ የሚያውቀው እሱ ብቻ እግዚአብሔር እሱ ብቻ ነው። ፈጣሪያችን ነው የሚያውቀው። ከተፈጠርን በኋላ ሰዎች እንዲህ ብሎ ስለኛ ማብራራት የሚችል አዋቂ ሰው ሊኖር ይችል ይሆናል። ከተፈጠርን በኋላ ፍጥረታችን ከየት መጣ? እሱ ፈጣሪያችን ብቻ ነው የሚያውቀው። ለማንኛውም እግዚአብሔር ያለ ምክንያት መስራት ይችላል። እግዚአብሔር ያለ ምክንያት መስራት ይችላል። ሁለተኛውን ተፈጥሮ ሰው ከበደለ በኋላ እንደገና ሊሰራ ሲፈልግ እንደገና ሊፈጥረን ሲፈልግ ግን በምክንያት ሊፈጥረን ፈለገ እና 318ቱ ሊቃውንት ለማዳን ምክንያት ይፈልጋል። ለመፍጠር ምክንያት አልፈለገም። ለማዳን ግን ምክንያት ፈለገ። ለመፍጠር እኛን ከማይታወቅ ነገር ነው አምጥቶ የፈጠረን እንዳልኳችሁ እስካሁን። ሁለተኛውን ሰውነታችንን ለመፍጠር በአዲስ ተፈጥሮ ልጆቹ ለማድረግ ከነበርንበት የኃጢአት ዓለም ከነበርንበት የጨለማ ዓለም ለማውጣትና ወደ ቀደመ ክብራችን ለመመለስ ግን ምክንያት ፈልጓል። በቃሉ የፈጠረውን ሰው በቃሉ ማዳን አልፈለገም። የመጀመሪያው የማዳን ምክንያቱ ምንድነው ያላችሁ እንደሆነ ስጋ መልበስ፣ ሰው መሆን። ሰው ለመሆን ደግሞ ምክንያት የሆነችው አንዲት ሴት ብቻ ናት። እሷም እመቤታችን ቅድስት ድንግል ማርያም። አያችሁት? ያለ ምክንያት የፈጠረውን ሰው በምክንያት ሊያድን ሲፈልግ የማዳኑ ምክንያት ያደረጋት አንዲት ሴት አለች። እስኪ እናንተ ደግማችሁ ስሟን ጥሯት። ማናላት? እመቤታችን ቅድስት ድንግል ማርያም። ለማዳን ምክንያት አደረገ። ለማዳን ምክንያት ይፈልጋል ማለት ተመልከቱ። በቃሉ ግን አዳምን ከሲኦል ውጣ ዳን ማለት ይችላል አይችልም? አቤት እንደሚችል ማሳየን እኮ የበሰበሰው አልዓዛርን ከ4 ቀን በኋላ
ከመቃብር አውጥቶ 40 ዓመት ሊቀ ጳጳስ አድርጎ ሲሾመው እኮ አየን እኮ ዮሐንስ ምዕራፍ 11 ላይ የበሰበሰውን ሰው መግነዙ እንደተገነዘ ሰው ሁሉ እያየው እንዲወጣ አልዓዛር እናውጣ ከመቃብር ብሎ በቃሉ ብቻ ስራ ሊሰራ የሚችል አምላክ መሆኑን አይተናል። አሁን ግን በቃል ብቻ ስራ አልሰራም አለ። ለማዳን ሰውን ወደ ቀደመ ክብሩ ለመመለስ ሰው መሆንን፣ ስጋ መልበስን፣ መከራ መቀበልን ምክንያት አደረገ። በተመሳሳይ መልኩ እኛን ለመጠበቅ ምክንያት ፈለገ፣ እኛን ለመርዳት ምክንያት ፈለገ። ከመቤታችን ከቅድስት ድንግል ማርያም ጋር ሌሎቹ ጻድቃን ሰማዕታት ደግሞ ብዙ ናቸው። ደግሞም በላይ በሰማይ በታች በምድር ፍጥረትንና እግዚአብሔርን የሚያገለግሉ የሚያቀራርቡ የእግዚአብሔርን ወደ ሰው የሰውን ወደ እግዚአብሔር የሚያደርሱ እልፍ አእላፍ የሆኑ የማይቆጠሩ ቅዱሳን መላእክትን አምላካችን እግዚአብሔር የማዳኑ ምክንያት አደረጋቸው። የምኑ ምክንያት አልኳችሁ? አቤት የማዳኑ ምክንያት። ለዚህ ዛሬ አሁን እግዚአብሔር የላከው እግዚአብሔር የመዳን ወይም የማዳን ምክንያቱ ያደረገው ታላቁን መልአክ ቅዱስ ገብርኤልን እያከበርን ነው። እኛ ንጉሥ ያላከው ወታደር መጥቶ እሳት አጠፋ እያልን አላስተማርንም። ቤተ ክርስቲያን እንደዚህ አስተምራ አታውቅም። ንጉሡ እግዚአብሔር ያከበረው ንጉሡ እግዚአብሔር የላከው ወታደር የእግዚአብሔር አገልጋይ እሱ ቅዱስ ገብርኤል ግን ታምር የሰራበትን ድንቅ ነገር ያደረገበትን ነው እያከበርን ያለ ነው። እግዚአብሔር ስራውን በምክንያት ሲሰራው ለምን ይህንን አደረክ ብሎ እግዚአብሔርን አራሚ መሆን አይቻልም። እስኪ እንመልከት ጥቂት ነገሮችን። የእግዚአብሔር ስራ የተገለጠበት ታላቁ መልአክ ቅዱስ ገብርኤል በዛሬው ዕለት እግዚአብሔር አምላክ ከቅድስት ድንግል ማርያም ተወልዶ የሚሰራውን የሐዲስ ኪዳን ስራ አስቀድሞ ክርስቶስ ከመወለዱ 600 ዓመት ቀደም ብሎ ይህንን ነገር አሳየን። ባጭሩ ይሄ ነገር ሲታይ ምንድነው? 3 ወጣቶች የተለመደ ታሪክ ነው። በባቢሎን የእሳት ምድጃ፣ በባቢሎን የእሳት ባህር ውስጥ የእሳት ጫካ ውስጥ ነበሩ 3 ሰዎች። አዳኙ መልአክ ቅዱስ ገብርኤል እሳት ውስጥ ነበረ። የት ውስጥ ነበረ? አቤት እስኪ ጥያቄ ልጠይቃችሁ። እሳት ውስጥ የገባን ሰው ከእሳት ለማዳን ከእሳቱ ዳር መሆን ነው የሚቻለው ወይስ እሳት ውስጥ ገብቶ ነው ማዳን የሚቻለው? በእኛ ልማድ አቤት ከእሳቱ ዳር መሆን እንጂ እሳት ውስጥ ከገባ አድናለሁ ያለው ይጠፋል። አድናለሁ ያለው ራሱ አወጣለሁ ያለው ራሱ የሚያወጣ ይፈልጋል። እሳት አጠፋለሁ ያለው ራሱ ይጠፋል። እኛ በዚህ ዓለም ተፈጥሮ የምናውቀው የትኛውም የሰለጠነ አዳኝ ቢሆን ከእሳት ዳር ሆኖ የተጎዳን ምናልባትም በጭንቅ በመከራ ውስጥ ያለን ሰው ሊታደግ ይችላል። ከዳር ሆኖ እሳት ያጠፋል እንጂ እሳት ውስጥ ገብቶ እሳት የሚያጠፋ ፍጡር በምድር ላይ አይተናናቅም። ዛሬ በዓሉን የምናከብርለት ታላቁ መልአክ ቅዱስ ገብርኤልስ ከእሳት ዳር ቆመ ወይስ እሳት ውስጥ ገባ? እስኪ የምታውቁትን መስክሩት እንደገና። አቤት እሳት ውስጥ ገባ። አያችሁት የእግዚአብሔር መልአክ እንዴት እንደሚያድን? ከነደደው ከመጣው እሳት የሚታደግ እንዴት እንደሆነ አያችሁት? ከኛ ዕውቀት፣ ከኛ ልምድ፣ ከኛ የማዳን ሥርዓት የተለየ ነገርን እግዚአብሔር በቅዱሳን መላእክቱ እንደሚያደርግ እንዴት እያሳየን እንደሆነ እዩ። እንግዲህ ክርስቲያኖች እኛ እሳትና ድንገተኛ ውስጥ የሚሰሩ ሰዎችን የምናውቃቸው የሆነ ከእሳት የሚድኑበትን ጥሩር ለብሰው የሆነ ዕቃቸውን ይዘው ኬሚካላቸውን ይዘው ዳሩን ሲያጠፉ ነው የምናውቀው። እሳት የለበሰው ብርሃናዊ መልአክ ቅዱስ ገብርኤል ግን እዚያ የሚያስፈራ እሳት ውስጥ አብሮ ነበረ። የገባንበት እሳት ውስጥ እየገባ የገባንበት የፈተና ሕይወት ውስጥ እየገባ ከመከራችን ጋራ
የሚታገል ጠብቃቸው የተባሉ ሰዎችን የሚጠብቅ ታማኙ ጠባቂያችን ረዳታችን ቅዱስ ገብርኤል ክብር ምስጋና ለስሙ ይሁን። ይህን እናመሰግናለን። ክብር ይሁን ስንል ደግሞ አንዳንዶቹ ይውላችሁ በጣም እኮ የሚያሳዝን ነው። አሁን ክብር ምስጋና ለቅዱስ ገብርኤል ስንል አንዳንድ ሐሳቦች እስኪ እንደው ትንሽ እስኪ ስለሱም አንድ ነገር ልበልና ወደ መጨረሻው ነጥብ ልመለስ። ክብር ለእግዚአብሔር ብቻ መጽሐፍ ቅዱስ አይሉ። ለዛ ነው እኛ ዛሬ ቅዱሳን መላእክትን ቅዱስ ገብርኤልን እያከበርን ያለ ነው። አንዳንድ ጊዜ ሰዎች ሞኞቹ እግዚአብሔር ሳኦል ይመስላቸዋል። እግዚአብሔር ማን ይመስላቸዋል አልኳችሁ? በደንብ ስሙኝ። ማን አልኳችሁ? ሳኦልን ታስታውሱት ይሆን? ከዕለታት በአንድ ቀን የእስራኤል ወይዛዝርት ሴቶች ቆነጃጅቱ ዳዊት ጎልያድን በገደለ ጊዜ ዳዊት 1000 ገዳይ ሳኦል 1000 ገዳይ ብለው ዘመሩ። ሳኦል 1000 ገዳይ፣ ዳዊት 1000 ገዳይ። ዳዊት ስንት ገዳይ አሉ? 1000 ገዳይ። ሳኦል ስንት ገዳይ አሉ? ዳዊትን 10,000 ገዳይ ብለው ዘመሩለት። ሳኦልንስ ንጉሱን ስንት ሺህ ገዳይ አሉት? አቤት አበደ፣ ጨርቁን ጣለ ሳኦል። ዋናው ንጉስ እኔ እያለሁ አለ መጽሐፍ ቅዱስ እንደሚነግረን፣ ዋናው ንጉስ እኔ እያለሁ። ሳሙኤል የሚተርክልን ታሪክ ነው እንግዲህ በመጽሐፍ ቅዱስ። ንጉሰ ነገስቱ እኔ እያለሁ የማንም ፍየል ጠባቂ ማንም በግረኛ 1000 ገዳይ ተብሎ ተዘመረለት። እኔ ንጉሱ 1000 ገዳይ የኔ ያነሰ የንጉሱ አነሰ። የበግ ጠባቂ የበግረኛ የአንድ ኩታራ ሰው ደግሞ ኩታራ አጣቁ ትንሽ ሕፃን ማለት ነው፣ ብላቴና ማለት ነው። የአንድ ብላቴና ዝማሬ ከንጉስ በለጠ ብሎ ደም ገነፈለ። ምን ብቻ በጣም ከመበሳጨቱ የተነሳ ርኩስ መንፈስ አድሮበት ሰይጣን ይጥለው ያንደፋድፈው ጀመረ ንጉሱን። ቀንቶ እኮ ነው። ለዳዊት ብዙ ተዘመረ፣ ለኔ ግን ትንሽ ሆነ ብሎ። ለሳኦል ስንት ነበረ ገዳይ የተባለለት? አቤት 1000 ገዳይ። ለዳዊት ደግሞ ስንት ገዳይ ተባለ? በስንት በለጠው ንጉሱን? አቤት 9። የሚገርም እኮ ነው ልዩነታቸው። ሳኦል ያበደ በዚህ ጊዜ ነው። ክርስቲያኖች ዛሬ በቅዱስ ገብርኤል ምክንያት ኢትዮጵያ ድምቅ ስትል ነገ በቅዱስ ሚካኤል ወይ ደግሞ በሌሎቹ ጻድቃን ሰማዕታት ወይ በቅዱሳን መላእክት ኢትዮጵያ ድምቅ ስትል ይህኔ ኢየሱስ እኮ ቢሆን እንዲህ ባልደመቀ ነበር ብለው የሳኦልን ቁጭት የሚቆጩ ሰዎች የሳኦል መንፈስ አድሮባቸው ካልሆነ በጤና አይመስለኝም ክርስቲያኖች። እኛ ግን እኔ ንጉሠ ነገሥት ነኝና ታናሾቹ ፍጥረቶቼ ተመሰገኑ፣ የኔ ያነሰ የነሱ በዛ፣ የፈጣሪ ያነሰ የፍጡር በዛ ብሎ የሳኦልን ልቡና የተሸከመ እግዚአብሔር የለንም። የምናመልከው አምላክ ዓለም ባያጨበጭብለት ባህሪውን እያመሰገነ የሚኖር ከሰው እልልታና ጭብጨባ የማይጠብቅ ደግሞም እንደሚገባው የአምልኮ ክብርና ውዳሴ የሚቀርብለት ለባህሪው ወዳጆቹ ተከበሩ ብሎ ወዳጆቹ ተመሰገኑ ብሎ የማይቀና አምላክ መሆኑን እናውቃለን። ምክንያቱም በመጽሐፍ ቅዱስ በዮሐንስ ራእይ ምዕራፍ 18 ቁጥር 1 ላይ እንዲህ የሚል ቃል ተጽፏል። እስኪ አብራችሁ ይበሉ። ከመልአኩ ክብር የተነሳ በሉ እስኪ ምድር በራች። ከመልአኩ ምን የተነሳ? አቤት ክብር ለኢየሱስ ብቻ ቢሆን ኖሮ ለወንድሞቻችን የተገለጠው የኢየሱስ ክብር ተጋርዶበት ዮሐንስ የመልአክ ክብር አያይም ነበረ። ምድርን የሚያበራ ክብር ምን አይነት ክብር ነው ክርስቲያኖች? ከመልአኩ ምን የተነሳ አለ? አቤት መከረኛ ጥቅስ አለ እዚህ ኢሳይያስ ላይ ክብሬን ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም የሚል። ክብሬን ለሌላ አልሰጥም። ምንን ለሌላ አልሰጥም? ክርስቲያኖች በሁለት ትርጉም የሚተረጎም ነው የኢሳይያስ መልእክት።
ሰዓቴ አይበቃኝም ለካ ባልኩት ቢያንስ በ30 ደቂቃ እንጨርስ ይህንን ማብራሪያ ይለፈኝ። ባጭሩ ግን ክብሬን ለሌላ አልሰጥም ሲል አንደኛ ለጣዖታት ማለት ነው። ሁለተኛ ደግሞ እግዚአብሔርነቴን ማለት ነው። ምንነቴን አልኳችሁ? እግዚአብሔር ተብሎ የሚከበር ምንም አይነት መልአክ እዚህ ቤተ ክርስቲያን ውስጥ የለም። ምክትል የሌለው ባለስልጣን እግዚአብሔር ነው። ምን የሌለው ባለስልጣን አልኳችሁ? አቤት! ምክትል የለሽው ባለስልጣን ንጉሠ ነገሥቱ እግዚአብሔር ነው። ጻድቃን ሰማዕታትን ቅዱሳን መላእክትን አከበርን ብንል የእግዚአብሔር ምክትሎቹ ብለን አይደለም። ለአምላክነቱ ለጌትነቱ ለፈጣሪነቱ ምንም አይነት ምክትል የሌለው ብቻውን የምናመልከው ዓለምን ብቻውን የፈጠረ ብቻውን ያዳነ ንጉሳችን መድኃኔ ዓለም ኢየሱስ ክርስቶስ ነው። ክብር ምስጋና ለስሙ ይሁን። ምክትል የሚባል ነገር የለም። ምንም አይነት ምክትል የለው። ግን ደግሞ ክብሬን ለሌላ አልሰጥም ማለት እንዳልኳችሁ አንደኛ ለጣዖታት ማለት ነው። ሁለተኛ ደግሞ እግዚአብሔርነቴን ማለት ነው። እግዚአብሔርነቱን ለመላእክት አይሰጥም። አምላክነቱን ለመላእክት አይሰጥም። ጌትነቱን ፈጣሪነቱን ለጻድቃን አይሰጥም። ብቻውን አምላክ ነው። እንዴት አምላክ ነው አልኳችሁ? አቤት! እግዚአብሔርነቱ ለብቻው ነው። ታዲያ ምን ማለት ነው? እኔ ቅዱስ ነኝና እናንተ ምኖች ሁኑ ብሏል። ይሄው ስም ሰጠኮ። ክብሬን ለሌላ አልሰጥም ያለው እግዚአብሔር ቅድስና ክብር አይደለም እንዴ? ይሄው ቅዱሳን ሁኑ ብሎ ቅድስና ሰጠኮ። አንድ ዮሐንስ 19 ላይ ስለ ቅዱሳን መላእክት የዮሐንስ ወንጌል ምዕራፍ 17 ላይ ዓለም ሳይፈጠር አንተ በሰጠኝ ክብር እነዚህን ደግሞ አከበርኳቸው አለ። አንተ በሰጠኝ ክብር ደቀ መዛሙርቶቼን አከበርኳቸው። ደቀ መዛሙርቶቼን ምን አልኩ አለ? አቤት! ክብሬን ለሌላ አልሰጥም ብሎ አይደል እንደ ኢሳይያስ ላይ የብሉይ ኪዳኑ እግዚአብሔርና የሐዲስ ኪዳኑ እግዚአብሔር ይለያያል እንዴ? አንተ በሰጠኸኝ ክብር አከበርኳቸው አለ። ክብርማ አለ። እግዚአብሔር ወዳጆቹን አክብሯል። እኔን ብቻ አክብሩኝ አላለም። እኔን ብቻ አምልኩኝ ነው ያለው። እስኪ አብራችሁ ይበሉ። እኔን ብቻ አምልኩኝ አለ እንጂ በሉ እስኪ እኔን ብቻ አክብሩኝ አላለም። እኔን ብቻ ምን በሉኝ አላለም። አቤት! ይሄው ክብሬን ሰጠዋቸው አለ እና እሱ ያከበረው እንዴት እንቃለን? የአምላክነት ክብር የምንሰጥ ለሱ ብቻ ነው። የፈጣሪነት ክብር የምንሰጥ ለሱ ብቻ ነው። ለአምልኮቱ የሚገባውን ስግደት የምናደርገው ለሱ ብቻ ነው። እስኪ እናንተ አሁን አይ ስትሰግድ ደግሞ ምን ምልክት አለው? ከሰገድክ ሰገድክ ነው የሚሉ ሰዎች አሉ፣ ክርስቲያኖች። እንዲያው አጭር ጥያቄ ልጠይቃችሁ። እኔ ቅዱስ ነኝ እናንተ ቅዱሳን ሁኑ አለ። እስኪ ቅዱስ ጴጥሮስ ስንልና ቅዱስ እግዚአብሔር ስንል ልዩነት አለው? ንባብ አነጋገሩ ላይ ቅዱስ ጴጥሮስ በማለትና ቅዱስ እግዚአብሔር በማለት አፋችን ላይ ምልክት አለ የለም? ተመሳሳይ ነው ወይስ ይለያያል? አቤት! ለቅዱስ ጴጥሮስ ሲሆን ቅዱስ ነገር ነው። ምልክቱን እስኪ ንገሩ። እኔ ያልኳችሁ እግዚአብሔር የሚለው አይደለም ቅዱስ የሚለው ይለያያል ሁለቱ ላይ። ቅዱስ ጴጥሮስን ለፍጡር መሆኑን የሚያውቀው ንግግራችን ነው ወይስ አይምሮአችን ነው? አቤት! የአይምሮ ጉዳይ። እግዚአብሔርን ቅዱስ ስንለው የባህሪው ነው። ቅዱስ ጴጥሮስስ የባህሪ ነው እንደ ቅድስናው? አቤት! ለወንጌል ለክርስቶስ ባደረገው ተጋድሎ በሃይማኖቱ በምግባሩ የመጣ ነው የጴጥሮስ ቅድስና። አያችሁት? የቅዱስ ጴጥሮስ ቅድስና እግዚአብሔር ሰጥቶት ነው። ማን ሰጥቶት ነው? ሰጪና ተቀባይን ግን ቅዱስ ብለን እንጠራለን። ሰጪና ተቀባይን እስኪ እናንተ ተርጉማችሁ ንገሩ። ሰጪ ማን ነው? ተቀባይ ማን ነው? አቤት! ቅዱስ ተቀባይ። አሁን ሁለቱንም ቅዱስ እንላለን። ምልክት አለ ወይ እስኪ ንገሩን። ቅዱስ የሚለው ላይ ምልክት አለ? ምልክቱን የሚነግረን ማን ነው? ይሄ ፈጣሪ ነው፣ ይሄ ደግሞ ፍጡር ነው የሚለው አይምሮአችን ነው አይደለም? ስንሰግድም እንደዚሁ ነው። እኛ ለሁለቱም ልንወድቅ ልንነሳ እንችላለን። ለጻድቃን ለሰማዕታት እንሰግዳለን፣ ለቅዱሳን መላእክት እንሰግዳለን። ስግደቱን የሚለየው ምናችን ነው? አቤት!
የአእምሮ ጉዳይ ነው። ከሰገድክ ሰገድክ ነው ብሎ ነገር የለም። ቅዱስ ካልክ ቅዱስ ነው እንደማንለው ሁሉ ገብቷችኋል? ግን በደንብ ገብቷችኋል? ከመላኩ ክብር የተነሳ ምድር በራች አለ። ደግሞ እዚህ ጋር ከመላኩ ምን የተነሳ እናንተ ጨለማዋን ምድር የሚያበራ ክብር ያለው መልአክ የወንድሞቻችንንም ህሊና ያበራልን። ይቺ የማትናገር የማትጋገር ምድር ስትበራ ከመላኩ ክብር የተነሳ እስካሁን ድረስ ጨለማ አይምሮ ካለ የመላእክትን ክብር የሚጠራጠር የመላእክትን ክብር የሚያጎድል እግዚአብሔር ባከበራቸው ልክ የማያከብር ይሄን የሚጠራጠር ካለ ድንጋይና ምናምን ከተሸከመችው መሬት ያነሰ ነው ስል በታላቅ ትህትና ነው። ምክንያቱም ምድር እንኳን ከመላኩ ክብር የተነሳ ምን አለች? እስኪ ንገሩኝ። ደሞ እኮ በራች እኮ ነው የሚለው። መልአኩ እኮ ነው የሚያበራት። ብርሃናዊ መልአክ ነው ማለት ነው። ምን አይነት መልአክ አልኳችሁ? እስኪ ልጠይቃችሁ። አሁንም አንዳንድ ጊዜ ጨለማ ውስጥ ቆይታችሁ ቦግ ያለ ብርሃን ወደ ብርሃን ስትወጡ አይናችሁን ድንግዝግዝ ብሎት ያውቃል? አጥበርብሯችሁ ያውቃል አይደል? አንዳንድ ሰው ጭራሽ ወደ ብርሃን ሲወጣ አይኑ የጠፋበት ሰው አለ። ጨለማ ተመችቶት ብርሃን አይኑን ያጠፋው ሰው በጣም ነው የሚገርመኝ። ከመላኩ ክብር የተነሳ ይህንን የእግዚአብሔር ብርሃን እግዚአብሔር በመላእክቱ ላይ የገለጠውን የቅድስና ብርሃን ማየት ያልቻሉ አይኖች ይሄን ብርሃን ሲያዩ ከደነዘዙ እግዚአብሔር ክብር የነሳው መልአክ የለም። ምናልባት እንግዲህ አይናቸው ላይ ችግር አለ። የልባቸው አይን ላይ የነፍሳቸው አይን ላይ የአይናቸውን ጨለማ እግዚአብሔር ያረቅላቸው። ፎቶፎቢያ የሚባል በሽታ እንዳለ ሰምቻለሁ። ሰዎች ጨለማ ተለማምደው ወደ ብርሃን ሲወጡ የሚቸገሩ ብርሃን የማይወድ አይን ያላቸው ሰዎች አሉ። ይሄ ኮርኒያቸው የተበላሸ የአይን ውስጥ ያለ ኮርኒያ ነው የሚባለው ይሄ ብርሃን የሚቀበለው እሱ ትክክል ያልሆኑ ሰዎች አሉ። ከመላኩ ክብር የተነሳ ምድር በርታለች፣ ምድር ብርሃናማ ሆናለች። ለኛማ የጨለመ ሕይወታችንን ከመላኩ ክብር የተነሳ ከቅዱስ ገብርኤል ምልጃ ቃል ኪዳን የተነሳ ጨለማ ሕይወታችንን ያበራል። በጦርነትና በሰላም እጦት የጠወለገች የጨለመች ሀገራችን ኢትዮጵያን መላኩ ቅዱስ ገብርኤል ያበራል። ቅዱስ ገብርኤል ያድናል ብዬ ወይ ነው የሚያድን መልአክ ነበር ርዕሳችን። ምን የሚል መልአክ? ሶስት ወጣቶች ወደ እሳት ተጣሉ። ሶስት ወጣቶች እንዲድኑ ክብር ያለው መልአክ ወደ እሳት መጣ። ተመልከቱ፣ ሶስት መሆናቸውን አለፍ ብዬ ልናገር። ሶስት መሆናቸው ምንድነው? ሶስትነት አንደኛ የሶስቱ ክፍለ ዘመናት ምሳሌ ናቸው። እነዚህ ሶስት ወጣቶች የሶስት ክፍለ ዘመናት የስንት አልኳችሁ? ሶስት መሆናቸው አጋጣሚ አይደለም። ሶስቱ ክፍለ ዘመናት አንደኛ ዘመነ አበው በሉ እስኪ። ከየት እስከ የት የሚለውን ሌላ ጊዜ እዚህ ብዙ ሊቃውንት አሉ ገዳሙ ላይ ይነግሯቸዋል። ከየት እስከ የት ነው የሚለውን ዘመነ አበው አንድ። ሁለተኛ ዘመነ መሳፍንት ዘመነ ምን አልኳችሁ? ሶስተኛ ዘመነ ነገስት። በእነዚህ ሶስቱ ክፍለ ዘመናት ዓለም እሳት ውስጥ ነበረ። የኃጢአት እሳት ውስጥ የመርገም እሳት ውስጥ ነበረ በዲያብሎስ። ይሄ በሌላ አነጋገር 5500 ዘመን ማለት ነው። በዚህ ዘመን ውስጥ የሲኦል እሳት ውስጥ የነበሩ ሰዎችን ለማዳን አምላካችን መድኃኒታችን ኢየሱስ ክርስቶስ መልአኩ ቅዱስ ገብርኤልን ምሳሌው አድርጎ ከመወለዱ 600 ዓመት በፊት ምሳሌ አድርጎ ላከው። ያ መልአክ ቅዱስ ገብርኤል ሶስቱ ወጣቶች የገቡበት እሳት ውስጥ ገብቶ ነያን ሶስት ወጣቶች ከእሳት እንዳወጣቸው ከእሳት እንደታደጋቸው ሁሉ መድኃኔ ዓለም ኢየሱስ ክርስቶስም ከሶስት ክፍለ ዘመን በኋላ ማለትም ከዘመነ አበው ከዘመነ መሳፍንት ከዘመነ ነገስት በኋላ ወደኛ ሲመጣ ዳር ላይ ሆኖ አይደለም እኛን ያዳነን። ዳር ላይ ቆሞ አይደለም ሰውን ያዳነን። ዳር ላይ መቆም ማለት ሰው ሳይሆን አይደለም ያዳነን፣ እኛን ሆኖ ነው ያዳነን።
የገባንበት ውስጥ ገብቶ ነው ያዳነን ከኃጢአት ብቻ በቀር እኛን ሆኖ። እስኪ ደግማችሁ ንገሩኝ፣ ቅዱስ ገብርኤል እሳት ውስጥ ገብቶ እስከ እሳት ዳር ቆሞ ያዳናቸው? አቤት እሳት ውስጥ ገብቶ አይደል? የቅዱስ ገብርኤል ምሳሌው የሆነ መድኃኒታችን ኢየሱስ ክርስቶስም እኛን ከኃጢአት የእሳት ባህር ያወጣን ከአመፃ የእሳት ወይም ደግሞ ከሚነደው የኃጢአት እሳት ነፃ ያደረገን ክርስቲያኖች የኛን ባህሪ አድርጎ የኛን አካል አድርጎ ከኃጢአት ብቻ በቀር እኛን ሆኖ ሞታችንን ሞቶ ረሃባችንን ተርቦ ድካማችንን ደክሞ ትንሣኤያችንን ተነስቶ ከኃጢአት ብቻ በቀር የሆነውን ሁሉ ሆኖ ይሄ ብቻ አይደለም፣ ሲኦል ድረስ ተከትሎን መጥቶ የገባንበት የሲኦል እሳት ውስጥ ድረስ መጥቶ ከሲኦል ነፃ እንዳወጣን ያመለክታል። 5500 ዘመን የሲኦል እስረኞች ነፍሳትን እዚያው ሲኦል ድረስ ሄዶ ማዳኑን ቅዱስ ገብርኤል ክርስቶስ ሊወለድ ወይም ደግሞ ከክርስቶስ ልደት አስቀድሞ 600 ዓመት ቀድሞ ምሳሌውን ነገረን ማለት ነው። ስለዚህ አሁን እኛ ዛሬ እያከበርን ያለነው የክርስቶስ ጥላ የክርስቶስ ምሳሌ ሆነውን በቅዱስ ገብርኤል ውስጥ እያየን እያከበርን ነው ማለት ነው። በሌላ አነጋገር በመጨረሻም የቅዱሳን መላእክትን ማዳን ለመናገር ሁለት ጥቅሶች ነግራቸዋለሁ። አንደኛ የዮሐንስ ራእይ ምዕራፍ 21 ቁጥር 14 ዛሬ የወጣው ታቦት የማን ነው? እስኪ ንገሩኝ። በሁሉም የኢትዮጵያ አድባራት ገዳማት አብያተ ክርስቲያናት የሚወጣ ታቦት ዛሬ የማን ታቦት ነው? የቅዱስ ያው ሌሎችም እንግዲህ አብረው ይወጣሉ። በዋናነት ዛሬ የሚወጣው የቅዱስ ገብርኤል ነው። በታቦት ላይ ብዙ ተብሏል። መቼም አንዳንድ ፌዞችን መልሰን አናስተጋባም። ታቦት ግን ታውቁ ይሆን እናንተ? ታቦት አሁን እኔ ልነግራችሁ የፈለኩት የዮሐንስ ራእይ ምዕራፍ 21 ቁጥር 14 ጀምሮ ሌላ ጥልቅ ነገር ነው፣ ግን አንዷን ብቻ ነጥብ ለመናገር ነው። ሰማያዊት ኢየሩሳሌም ትባላለች። እዚህ ምዕራፍና ቁጥር ላይ ያለችው ሰማያዊት ማን አልኳችሁ? ይገርማል። ሰማያዊት ኢየሩሳሌም 12 በሮች አሏት። ስንት በሮች? 12 በሮች አሏት። በ12ቱ በሮቿ 12 መላእክት ቆመዋል። በ12ቱ በሮቿ ስንት መላእክት ቆመዋል? 12 ምን መላእክት ቆመዋል። 12 መላእክት የቆሙባት ይህች ከተማ ምን እያደረጉ ነው? ባጭሩ ልንገራችሁ፣ ብዙ ትርጓሜዎች አሉ። እዚህ ምድር ላይ መልአክ ማየት፣ ቤተ መቅደስ ላይ ታቦት ላይ የመልአክ ስም ተጽፎ የፍጡር ስም ተጽፎ ሲያዩ የሚደብራቸው ሰዎች ድንገት እግር ጥሏቸው ሰማያዊት ኢየሩሳሌም ቢገቡ የኢየሩሳሌም በር ላይ የኢየሩሳሌም መንገድ ላይ ቆመው በ12ቱም በሮች ላይ ቆመው የሚያገኙ ቅዱሳን መላእክትን ነው። ይሄ ብቻ አይደለም፣ ደግሞ ሌላ አለ። 12ቱ ሐዋርያትም ስማቸው ተጽፏል። 18 ሐዋርያት 12ቱ ያዕቆብ ልጆችም ስማቸው ተጽፏል። ፍጡር በፍጡር ተጥለቅልቃ እንዴት አንደኛው በር ላይ እንኳን የኢየሱስ ስም አይጻፍም የሚል ኮሜንታተር ምንድነው አስተያየት ሰጭን እንጠብቃለን። እንዴት አንደኛው በር ላይ እንኳን የሚል በቃ በፍጡር ስም ተጥለቅልቃለች። ሰንበት ትምህርት ቤት አባላ የሰንበት ትምህርት ቤት መሐንዲሶች የሰሯት ነው የምትመስለው እኮ። 12ቱም በር ላይ የፍጡር ስም ነው የተጻፈው። የምን ስም አልኳችሁ? የሚደንቅ እኮ ነው። እስኪ ዮሐንስ ራእይ ምዕራፍ 21 ቁጥር 14 13 ጀምራችሁ ተመልከቱት። ይሁላችሁ በእያንዳንዱ በር ላይ ቅዱሳን መላእክት ቆመዋል። ዛሬ የናከው መልአክ ሰማይ ላይ ይከተላል ማለት ነው። እዚህ የሚጠፋ ታቦት ላይ የሚሰረቅ ታቦት ላይ የቅዱሳን መላእክት ስም መጻፍ ይገርማል። እግዚአብሔር በሰራት ከተማ ላይ እንኳን ተጽፎ የምናገኘው የጻድቃን የሰማዕታት የቅዱሳን መላእክት ስም ነው። በሰማይ የተገለጠውን ክብር ነው እኛ በምድር እየገለጥን ያለነው። ይሄ ታቦትማ እንጨት ላይ የተጻፈ። በነገራችን ላይ ታቦትን እንጨት እያለስን አረ ድፍረት የሚሉ ሰዎች እዚህ ያሉ ራሱ የነሱ ተባባሪ። እሱን አሁን አልናገርም፣ ጊዜ የለኝም። እባካችሁ ተረጋግታችሁ
ብዙ መምህራን አሁን እድሜ ለዘመናዊው ኢንተርኔት የምታደምጡት የሚገባውን ትምህርት ስሙ። ለምሳሌ ወንድማችን ዘማርያም ያው እንደዚህ ያለ ቀድሞ ይመጣ እንደውም ቢያስተምር ጥሩ ነበረ እኔ ትላንትም ስላስተማርኩ። ለማንኛውም እንዲህ አይነት ወንድሞች አሉ። ሌሎችም ታላላቅ መምህራንን ደግሞ ሌሎች የአብነት መምህራንንም ስሙ። ክርስቲያኖች ታቦት ምንድነው የሚለው እና እኛ እዚህ ምድር ላይ ባለ ታቦት መጻፉ አይድነቃችሁ። በላይ በሰማይ እንኳን ሰዎች ቢሄዱ የጻድቃንን የቅዱሳን መላእክትን ስም ነው በኢየሩሳሌም ሰማያት ተጽፈው የሚያገኙት። ያገናኘንና እንግዲህ እዛው ይለይልናል። እስካሁን እንግዲህ ታቦቱ ላይ አልተግባባን። በመጨረሻም ቅዱስ ገብርኤል የሚኖረው በራማ ነው። የሚኖረው በየት ነው አልኳችሁ? አቤት አንዲት ነገር ልናገር። ለካ ሁለት ጥቅስ ብዬ ነበር፣ ሶስት አድርጋችሁ ያዙልኝ። እሺ አይሰፋም። ከዚህ በኋላ ያለው ሐሳብ በጊዜ ለመሸኘት ቃል ገብተን ነበር። 30 ደቂቃ ነበር። አሁን ወደ 6 ደቂቃ ሰርቅ ያለው መሰለኝ። እሺ ከሰረኩ አይቀር 10 ላድርገው። እየሰማችሁኝ ነው? የቅዱስ ገብርኤል ፍጥነቱ። ቅዱስ ገብርኤል የሚኖረው የት ነበር ያልኳችሁ? አቤት ሁሌም የሚገርመኝን ተአምር የሚሆንብኝን ነገር ለመናገር ነው። ስለ ቅዱሳን መላእክት ስናገር ይሄንን ባላልፈው ደስ ይለኛል። ይሄ ማለት ነው አሁንም እነግራችሁ ባቢሎን ምድር ላይ ናት። የኢራኗ ምድር ናት ባቢሎን። አሁን ተመልከቱ፣ እዚህ ምድር ላይ የነደደ እሳት 3 ወጣቶች ከገቡበት በኋላ ነው የቀዘቀዘ ወይስ ከመግባታቸው በፊት? እስኪ ንገሩኝ። 3 ወጣቶች እሳት ውስጥ ከመግባታቸው በፊት ወይስ በኋላ? አቤት ማለት አስቀድመው ነው በኋላ ነው? ገብተዋል አይደለ? እስኪ የሚደንቅ ነገር አስቡ። እዚህ ጋር ከላይ ከራማ መጥቶ እንዴት ነው እሳቱን ሳያቃጥላቸው የቀደመው? እሳት ውስጥ የገባ ሰው የሚቃጠለው ወዲያው ነው አይደለም? አቤት እንዴት ነው የሚቃጠለው? እናንተ የምትገዙት የስቶቭ እንኳን ወዲያው አያቃጥልም ከጋለ በኋላ። የእሳት ጫካ ውስጥ የገቡ ሰዎች ለመቃጠል ስንት ማይክሮ ሰከንድ ነው፣ ስንት ናኖ ሰከንድ ነው የሚያስፈልገው? እኛ ናኖ ሰከንድንም ወዲያው ነው የምንለው። በቃ ቅጽበት ነው፣ በቅጽበት ነው የሚበላው። ክርስቲያኖች ቅጽበትን የቀደመ ፍጥነት አለ። ምንን የቀደመ አልኳችሁ? አንዳንድ ሞኞች አሉ። አዋሳ ገብርኤል 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 አላችሁት፣ ዲሲ ገብርኤል 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 ይባላል። እዚያ ደግሞ ጅማ ገብርኤልም ደግሞ የሆነ ምዕራብ፣ ምስራቅ፣ ሰሜን፣ ደቡብ ላይ ገብርኤል ገብርኤል ትላላችሁ። ገብርኤል እኮ በሁሉ ሙሉ አይደለም። እንዴት ነው የሚደርስላችኋል? አረጋዊ መንፈሳዊ ይመልስልና ስለ ቅዱሳን መላእክት በተናገረበት እንዲህ ይላል፣ ዘሰ ጥመ ፍቅረ እግዚአብሔር ያነቅህ ልቦ። እነሆ የእግዚአብሔርን ፍቅር የቀመሰ ልቡናውን ያነቃቃል። ያንቅህ ልቡናውን ያንቃ፣ ያነቅህ የእግዚአብሔርን ፍቅር የቀመሰ ልቡናውን ወደ ሰማይ ያደርጋል ይልና እንዲህ ይላል። ይገርማቸዋል። ወካይበ ይሬይ ቀሊለ ሩጸቶሙ ብርሃናዊተ ለቅዱሳን መላእክት። የቅዱሳን መላእክትን ፈጣን አገልግሎታቸውን ያያል አለ። የቅዱሳን መላእክት ፈጣን ምናቸውን ያያል? አቤት እስከ የተረከቡ በሃበ ይፈቅድዎሙ ሰብ። ሰዎች ድረሱልን ባሏቸው ጊዜ በፍጥነት የተጠሩበት ቦታ ፈጥነው የሚደርሱ መሆናቸውን ያያል አለ እና ቅዱሳን መላእክት ፈጥነው እዚህም እዛም መድረሳቸው በዓለም ሙሉ ሆነው አይደለም። በእንተ ቀሊል ርጸቶሙ ስለፈጣን እርምጃቸው ነው አለ። ስለምናቸው ነው አለ? ፍጥነታቸው ምንድነው ያልከኝ እንደሆነ በደቂቃ ይሄን ያህል፣ በሰዓት ይሄን ያህል፣ በማይክሮ ሰከንድ፣ በናኖ ሰከንድ ብዬ አላብራራም። እሳትን የቀደመ ፍጥነት ብዬ ብቻ ነው ማብራራው። ምንን የቀደመ ፍጥነት? አቤት ያውም የሚመጣው እኮ ደግሞ ከየት ነው? ከራማ ባቢሎን ላይ ለመገኘት ስንት መቼም እዚህ አውደ ምሕረትም ተናግሬው ሊሆን ይችላል። ብርሃን በሰከንድ ተሳስቻ አይደለም። ብዙ ሰው ተሳስተሃል ይለኛል አንዳንዴ።
ብርሃን በሰከንድ 300,000 ኪሎ ሜትር ይሄዳል። ብርሃን በሰከንድ ስንት ሺህ አልኳችሁ? 300,000 ኪሎ ሜትር። ግን ምድር የሚመስል ነገርን ለማጥናት ላክን ብሎ አንድ የናሳ ሳይንቲስት ዶክተር ብሩክ የሚባል ሰምቸው ስንት ዓመት ይደርስላችኋል ሲባል 1000 ዓመት በብርሃን ፍጥነት አለ። 1000 ዓመት በምን ፍጥነት? በሰከንድ ስንት ነበር የሚሄደው? 300 ከሰማይ በታች እኮ ነው። የሚገርማችሁ ከምድር በላይ ከሰማይ በታች ነው። ቅዱስ ገብርኤልሳ ከራማ መጥቶ ባቢሎን ላይ እሳት ለማጥፋት ቅጽበት እንኳን ያልበቃ ከቅጽበት የፈጠነ ከምን የፈጠነ አልኳችሁ? የእሳትን ማቃጠል የሚቀድም ፍጥነት ምን አይነት ነው? ይሄን መልአክ የሾመልን እግዚአብሔርን እናመሰግናለን እንጂ ሌላ ምን እንላለን? ክርስቲያኖች ብርሃን ራሱ ኤሊ አይሆንም? ከቅዱስ ገብርኤል ፍጥነት አንፃር ብርሃን ቀርፋፋ አልሆነባችሁ? 1000 ዓመት ከሰማይ በታች እኮ ነው። ከዚህ ሰማይ በላይ ሌላ ሰማይ፣ ከዚያ በላይ ሰማይ ሌላ ሰማይ አለ። ከዚያ ደግሞ እዚህ ምድር ላይ ለመድረስ ቅጽበት እንኳን የማይፈጅበት ብርሃናዊ መልአክ፣ እሳትን የቀደመ ብርሃናዊ ፈጣን መልአክ፣ በሱ እኮ ነው የምንጠበቀው ክርስቲያኖች። ይህንን መልአክ በድጋሚ እግዚአብሔር ስላከበረው ስለሾመልን እግዚአብሔር ስሙ የተመሰገነ ይሁን። ርዕሳችንን እናንሳ። ኦሪት ዘፍጥረት ምዕራፍ 48 ቁጥር 16 ያዕቆብ የተናገረው ቃል የትምህርታችን ማሳረጊያ ይሁነን። እስኪ አብራችሁ ይበሉ። ያዕቆብ የልጅ ልጆቹን እንዲህ ብሎ ባረከ። ያዕቆብ የዮሴፍን ልጆች እንዲህ ብሎ መረቃቸው። ከክፉ ነገር ያዳነኝ በሉ እስኪ የእግዚአብሔር መልአክ እነዚህን ብላቴኖች ይባርክ። ከክፉ ነገር ያዳነኝ፣ ከክፉ ነገር ምን ያለኝ? የእግዚአብሔር መልአክ። የእግዚአብሔር ምን? ከክፉ ነገር ምን ያለኝ? መላእክት ያድናሉ አያድኑ? ችንችንም ለአንዳንድ ወንድሞቻችን እህቶቻችን ይግለጥላቸው፣ ይግለጥልን። ከክፉ ነገር ምን ያለኝ? ተሰቀልና አድነኝ ብንለው ቅዱስ ገብርኤልም በአጠቃላይ መላእክት ሁሉ የሚሰቀሉበት አካል የላቸው፣ ስጋ የላቸው።